በስነ ስርዓት ተቀመጭ። ታረቃችሁ እንዴ? አዎ ምን ነው? አይ አትመስሉም። ሁኔታሽ ግን ካለ ሽማግሌ የምትመለሻ ምን ፍቅር እኮ አንዳንዴ የሰው ጋጋታን ሳይፈልግ በልብ ቃል ብቻ ያግባባል። ፍቅራችሁ በጣም ያስቀናል። አዎ እኔ እዚህ ናጥቼ መኖር አልችልም። ግን እኮ ይህን ፍቅር ለማግኘት ብለው በዋዶ ምንም ሳያገኙ ወጥ ይኖራሉ። አዎ ፍቅርን ይታደሉታል እንጂ አይታገሉትም። እሱማ ልክ ነሽ። ግን እኮ ለመታደል በጣም ብዙ መልፋት ይጠበቅባቸዋል። እሱንም ከተሳካ ለማንኛውም እኔ ቤቴን ዞር ዞር ይበል። አይዞሽ እሺ፣ ምንም አልነካውብሽ። አንቺ ሴትዮ ጸባይሽን አሳምረሽ የምትኖሪ ከሆነ ነው ጽናቴ ምንም ለመናገር እንዳትሞክሪ። ከምትለፋ እኮ እኔ ልንገራት ብዬ እኮ ነው። ምን ብሎሽ ይሆን ግን? ጽናት። አቤት። ቅድም ስላልኩሽ ነገር በጣም ይቅርታ። እንግዲህ የለም ትንሽ ስሜታዊ ሆኜ ነው። ምንም ቢሆን ግን ያደረግሽው ልክ አይደለም። ቶሎ ተናዳጅ ነኝ። ጥፋትሽን ካመንሽ ምክንያት መደርደርሽን አቁም። ሲጀመር እኔ ሰው ይቅርታ መጠየቅ አልችልም። ምን ነው ተገደሽ ነው እንደ ይቅርታ እየጠየቅሽኝ ያለሽ? አይደለም። ሲጀመር እኛም ስርዓት ወግ የሚሉትን ነገር እኮ እናውቃለን። ግን ሁሉንም ነገር አይተነው ስላለፍም ለኛ ብርቅ አይደለም። ለኔ ግን ባሌም ትዳሬም ብርቄ ነው። በቃ ቤቴን ሰላም የሚነሳው ነገር አልፈልግም። ሲጀመር እሱ ምንም ቢሆን ለኔ ጉዳይ አይደለም። ግን በቃ አሁን ላይ ትንሽ እዚህ መቆየት ስላለብን ተስማምተን በሰላም እንኑር። ግን እባክሽን በቃ ከኔ ጋር መጣላትሽን አቁሚና እንስማማ። እሺ በቃ ተስማማን አይደል? እሺ በቃ ካሁን በኋላ ጣጣዬን ጨርሼን እሺ መጣ። እሺ ግን ሱስሽንን ብታቆሚ ጥሩ ነው። ማለቴ እኔ ቤት ብቻ ሳይሆን ሌላም ቦታ ባትጠቀሚ። ተይ ጽናት፣ በሰው ህመም ለመፍረድ አትሞክሪ። ለሰው ህመም መድኃኒቱን የሚፈልገው ሰው ነው። ምንም ቢሆን ግን ሱስ መድኃኒት አይደለም። ለማንኛውም እርቃችን እንዳይፈርስ ሌላ ጊዜ በደንብ እናወራለን። እባክህን አምላክ የቤቴን ሰላም ሙላበት። ምሳ እንብላ አይደል? እራት ሰዓት እኮ ደረሰ። ወይ ሰዓት በላ እረፈደ አይደል? ጽናቴ እስካሁን ከልብሽ ይቀራል አልሽኝም አይደል? ኧረ ብዬሃለሁ። ፊትሽ እኮ ልክ አይደለም። ራሴን ስላመመኝ ነው የሚሆነው። እናቴ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም። እኔም አልፈልግም። አውቃለሁ። አምናለሁ። አይኔን ታስሬ እንኳን ልምራሽ ብትለኝ እመራላለሁ። መቼም እንዳትተወኝ። በፍጹም አልተውሽ። በቃ እሺ እንብላ። እሺ መጣ። እሺ ግን እቺ ልጅ ምግብ ሳበላ ሄዳ ነው አይደል? የለችም እንደ ቤት? አዎ ተመስገን። ምን ተመስገን አልክ እኮ? አይ ያው በነፃነት ብቻችን እንበላለን ብዬ ነው። እሺ ና እንሂድ እንብላ። እሺ መጣ። ናሚ ወይ ኪራ ግን ሰሞኑን ልክ አይደለም።
አዎ ትንሽ ስራ በዝቶበት እኮ ቢሆንም ግን ለጽናት ጊዜ መስጠት አለበት። እሱማ ልክ ነሽ። ደግሞ ቤታቸው ያለችው ማናት? ከኪራ ጋር ይተዋወቃሉና ተቸግራ አስጠግቷት እኮ ነው። ስትታይ ግን ችግረኛ አትመስልም። ማለቴ ብር ያጣች አትመስልም። አይምሩ ሰው እኮ የሚቸግረው ገንዘብ ብቻ አለ። ያው ከጎኑ ብትሆኝም ይናፍቅሻል። እኔ እንጃ ግን እዚህ በልጅቷ መምጣት ደስተኛ አይደለች። አዎ እሱን መላ እንለዋለን። አዎ እነዚህ ትናንሽ ነገሮች ናቸው አድጎ ትልቅ ነገር የሚሆኑት። አይምሩ ትንሽ አልሽ? እንዴት ማለት? ማለቴ ያው ጽናትን አስደብሮ ትንሽ ነገር አይባልም እኮ ብዬ ነው። እሱ ሰውን ስታፈቅር እኮ የአየሩ ሁኔታ ራሱ ያስከፋል። እና ቆይ የኔስ ፍቅር እንዴት ነው? እንደ ፀሐይ ማለት ያቃጥላል ማለት ነው? አይ ልክ እንደ ጠዋቷ ፀሐይ ደስ ይላል። እንደ ንጋት አብሳሪ ህይወት ውስጥ ብርሃን ይሞላል። አንቺ ዋ ይኸውልሽ ተናግሬያለሁ። በኋላ ቀልጬ እንዳልቀረብሽ እንደዚህ ስታሞግሽ። ግዴ ለማቀዝቀሽ መልሼ እሰራለሁ። አንቺ ተይ ከፈጣሪ ጋር አታነካኪ። አሁን ያላሰብኩትን አታሳስበኝ። በቃ እንተኛ። እሺ አቅፌ ልውሰድሽ ወይስ ትሄጃለሽ? ነይ 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 አንቺን እያየሽ አልነበር እንዴ? ማለት ደህና ነሽ? አይ ምንም ደህና ነኝ። በቃ እኛ ገብተን እንተኛ። ሂዱ ግቡ በቃ። ደህና ደርሽ። ወይኔ ምን ሆኜ ነው? በገዛ እጄ ነገሮችን ላበላሽ ነበር። እና ሰላምሽን አገኘሽው? አዎ በትንሹም ቢሆን ከበፊቱ ባህሪዋ የተስተካከለ ነው። አዎ ዝግመተ ለውጥም ቢሆን የሆነ ለውጥም አላት። አዎ ግን ሰንዬ ውስጥ የሆነ ነገር ይፈራል። ለምን? ማታ ማታ ትቃሻለች፣ በዛ ላይ በጣም ትጮኻለች። ሲጀመር እኮ እኔ ገና ልጅቷ እንዳየኋት ነው የሆነ ጸበል ምናምን እንደሚያስፈልጋት የጠራጠርኩት እንጂ ረፊ እንጂ የእብዶች አለቃ። ግን ይቅርታ አድርጊልኝና እኔ አንቺን ቦ ምን እንደማደርግ ታውቂያለሽ? ምን ታረጊ ነበር? ልክ ስተኛ ጠብቄ ማለት ነው በብርድ ልብስ ጠቅልዬ ሀገር አቋራጭ መኪና ላይ ነበር ጭኜ የምሸኛት። የምሬን እኮ ነው። እስቲ አስቢው፣ እንዴት ነው ከሷ ጋር አብሬ የምተኛው? እፈራታለሁ እኮ። ታይ ሰንዬ፣ ምንም ብትሆን እኮ የሰው ልጅ ናት፣ እንደዚህ አይባልም። እሱማ የሰው ልጅ ብትሆንም ሰው ለመባል ግን ትንሽ ይቀራታል። እንግዲህ እንግዳችን ናት፣ እስከምትሄድ ድረስ ማክበር ነው። ያንቺ እንግዳ አከባበር እኮ ካላንደር ማዘጋት ነው የሚቀረው። ኧረ ተይ፣ በሳቅ ላድክማት ብለሽ ነው እንደ የመጣሽው? ትንሽ ፈታ ላድርግሽ ብዬ እኮ ነው። በእውነት ደብሮኝ ነበር። ሲደብሩሽ እኮ እኔ ጋር መደወል ነው የሚጠበቅብሽ። እሱንማ እኮ አስመሰከርሽ። እኔ የምልሽ ግን ወይ ክብሮን ግን ምን ሆነ ነው የጠፋው? ምን ነው ፈልገሽው ነው? ኧረ አይደለም፣ ያው እንዲሁ ሲጠፋ ጊዜ ምን ሆነ ነው ብዬ ነው። አለ ስራ በዝቶበት ነው። አይ እሱ መጥፋት ፈልጉ እንጂ ስራማ እንደዚህ ያጠፋው እንዴ። ልጁን እኮ ግራ አጋባሽው። ሲመጣ ግራ በዛ፣ ሲቀር ደግሞ ጠፋ ማለት። ቆይ እኔ እኮ እናንተ ቤት ነው ጠፋ ያልኩት። ኧረ አይደል? አዎ ልክ ነሽ። ውይ እዚህ ደግሞ ጀመረሽ። እውነት ሰንዬ ተይ። እኔ የምለው እንዴ፣ ወይ እናቴ ኪራ የሆነው ነገር አለ እንዴ? ኧረ የለም። ምን ነው? እኔ እንጃ፣ ግን እባክህ ምከረው።
ምሪ ለምን ማለቴ ለምን እንደዛ አለሽ? አላቅም፣ ግን ጽናት እሱን ላለመናገር ብላ ነው እንጂ በጣም እየደበራት ነው። ማለቴ እሷ እንደዛ ብላ ነገራሽ ነው? ባትነግረኝ ስናሜ አይኗን የተመረዳት አቅቶ ነው። እቺ ሴት ቤታቸው ከመጣሽ ቀን ጀምሮ ደስተኛ አይደለችም። ምሪ ትሄዳለች እኮ በቃ ቀኗ ደርሷል። መሄድ ብቻ ሳይሆን ማታውቃት ሴት ቤቷ እንግዳ ስትሆን የሚሰማትን ነገር አስበዋል። እሱማው ግን እኮ ኪራም ግድ ሆነበት ነው እንጂ ፈልጎ አይደለም። እና እንደዛ ከሆነ እኮ ማንንም ቤቷ የማስገባት ግዴታ የለባትም ማለት። ልጅቷ ደግሞ ምንም ስርዓት የሚባል ነገር የሌላት ጋጠ ወጥ ናት። እሺ ምሪ ኪራ ምን ልበሉ? የምርን ነው ይህን ጥያቄ የምትጠይቀኝ? ያው ነገ መሄዱ አይቀርም እኮ። የልጅቷ አቀማመጥ ግን የምትወጣ አትመስልም። እሱን ተይው፣ ነገ ለፍና እንዴት እንደማትወጣ እናያለን። አልገባኝም። ቆይ የማናውቀው ነገር አለ? ምን ሊኖር ይችላል ምሩዬ? እና ከነገ ካለፈ ስትል ግራ ቢገባኝ ነዋ። አይ የምትሄድበት ቦታ አላት ብዬ ነው። አንተም ታውቃታለህ እንዴ? ማ እኔ? ኧረ በፍጹም። እና ነገ ትሄዳለች ስትለኝ ምን ልበል? አይ እንዲሁ ኪራ አጫውቶኝ ነው። ይሁን በቃ ሰላም እንዲሆን ነው ምኞቴ። አሜን አሜን። ሰላም ያርጉ። ለነገሩ እጽዋት በላ አይደለሽ? በደንብ ሙቂ። የበላሹ ቅጠል እንዲለመልምልሽ። ምንድን ነው ያልሽው? እኔ እኮ ጭንቅላትሽ ብቻ ማሰብ የማይችል ነበር የመሰለኝ። ለካ ጆሮሽም አይሰማ። ቆይ በጣም የተደፋፈርን አልመሰለሽ? እኔ እኮ ከደፈርኩሽ ቆየሁኝ። አሁን ገባሽ? አንቺ ማን ነኝ ብለሽ ነው የምታስቢው? እስካሁንም ማን እንደሆንኩ ስላላወቅሽ ነው እንጂ ማን እንደሆንኩ ብታውቂ ኖሮ በረሽ ነበር የምጠፊው። ታውቂያለሽ? ይሄ ማንነትሽን ለማየት በጣም ጓጓ። እና ምን እየጠበቅሽ ነው? ግን ከማን ጋር እንደተጣላሽ አላወቅሽም። እሱን ታዩ። አሁን ፊልም መስራትሽን አቁምና ወደ ገደለው እንግባ። ሰሚኛለሽ? ገና ከዚህ ቤት ካልወጣሽ ሬሳሽ ነው እሺ የሚወጣው። ልቀቂ! ልቀቂ! አልለቅሽም። አይንሽ ነው ማለት ታያለሽ። ወይኔ እሰራልሻለሁ። ታያለሽ። ቆይ ወይኔ ጭንቅላቴ ታያለሽ። ቆይ በቃልሻለሁ። ሀይ ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሼ በቤተሰብ መሀል መግባት አልፈልግም። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል እሺ? አቤኔዘር ያንዳንዱ ነገር ረጥረጥ አድርጎ ነገርኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብለኝ ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ምሌ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሂጂ 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 ሂጂ። ደግሞ ታባሪልኛለሽ እንዴ? ጂድ ሰኒ እንዴ! ቆይ ምን ማድረግሽ ነው? ምን ማለት ነው? አሁንም ይሄ የኔ ጥፋት ባልሆነ ጥፋተኛ እንዳልሆንሽማ አውቃለሁ፣ ግን ደግሞ በቃ መረጋጋት ነበረብሽ። ምን ነው አንቺ ደግነት ግን እንደዚህ በዛ? ሰኒዬ ለኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ደግሞ በቃ በጸብ የሚፈታ ችግር የለማ። ምን ነው ግን አንቺ ትግስቴ ከሊማ ሊሞ መንገድ ይረዝማል አልሽ። በቃ እሺ መረጋጋ። ትሰሚኛለሽ? ከዚህ በኋላ አንድ ነገር ብትናገሪኝ አንቺንም እንደሷ አንስቼ ነው እሺ መወዘውዝሽ። እሺ በቃ አሁን ተረጋጊ። ስሚኝ ጽናት፣ አንዳንዴ እንኳን ለራስሽ መቆም እስቲ ልመጂ። እስከ መቼ ነው የመጣውና የሄደው የሚሰብርሽ? ልክ ነሽ እኮ ግን ልክ ነሽ በማለትሽ ውስጥ ምንም እንዳልገባሽ ነው የሚገባኝ። እንዴ ሰኒ ሰኒ፣ እሺ ተረጋጊ።
ሴትዮ ዞር በይልኝ። አልልም። አንቺ ሴትዮ ከዚህ ግድግዳ ጋር እንዳላመሳሰልሽ ዞር በይልኝ። ዛሬ ምንድነው ሁላችሁም ዱላ ተምራችሁ ነው እንደ መጣችሁት? አንቺ ሰይጣን ከነቀንዶሽ ሴትዮ ዞር በይልኝ። አልልም አልኩ እኮ። ለምን? ሰኒ ልትመታኝ ነበር። ማ የኛ ሰኒ? አዎ ምን ነው ፈገግ አልክ? አለች ግን ለምን? ምን ነው ልትመታት ነው? አረ ለምን ሲባል ግንባሯን ሳም አድርጌ ልሸልማት ነው እንጂ። በጣም ጥሩ ግን ዋጋህን ታገኛታለህ። ግድ የለም ሰኒ ያሳየችሽ ይበቃል። እሺ በቃ እልሃለሁ ታያለህ። ግድ የለም ይሄ ድል ቀኔ ነው አረሰው። ጥሩ ነው ታያለህ እንዴት እንደምበቀል እኔ ቀንድ ያለው ሰይጣን ይበለኝ። እሺ ቀንድ ያለው ሰይጣን ለጌጥነት ሳይሆን ሰውን እንዴት አድርጎ እንደሚዋጋን ያሳያል። ጥሩ ኪራ ጠብቅ። ከእኔ ጋር ለመጋባቱ ምን እንደሚያመጣ ታያለህ። ጥሩ ምን ፈለክ? እንዴት ዋልክ? አይቀድምም? ደህና ብትሉማ ነው እዚህ ድረስ የመጣው። አይ እሱን እንኳን እርግጠኛ አትሁኝ። ምናልባት እርዳታ ፈልጌ ሊሆን ይችላል የመጣሁት። እሺ አሁን በእናትህ ምን ፈልገህ ነው? ምን ሆነሽ ነው የተናደድሽው? ምንም አይደለም የተናደድኩት። እንዴ በግራ ጎንሽ ነው እንዴ የተነሳሽ? ኧረ እኔ በቀኝ ነው የተነሳሁት፣ ግን ጠላቴን ወደ ግራ ልጥለው ስል አንዳንድ ሰርጎ ገቦች መተው አከሸፉብኝ እንጂ። አንቺ ሴትዮ ግን ደህና ነሽ? ምን ፈልገህ ነው አሁን የመጣው? ወደ ውስጥ ግባ ይባላል። አሁን ጥሩ ሙድ ላይ አይደለሁኝም። ስለዚህ በኋላ ተመልሰና። የቀበሌ ሰራተኛ ነሽ እንዴ? ኪራዬ መጣልኝ? አዎ እናቴ። ሁሉ እንዴት ነበር? ክንዳ ሚስቴ ቆንጅዬ ነበር። እንኳን ሆነልኝ። እኔም ብልሽ ቆይኔና ምና ነው ምን መስክር ታይ ማለት ነው። ከሰኒ ጋር ተጣልቶ ሰኒ ኒና ጸጉር ይዛ 360 ዲግሪ አዞረቻት። የምርሽን ነው? ብታይ እንዴት እንዳስጨረቻት። እኔ እኮ ቅድም ኒና ስትለኝ ወሬ ለማዳመጥ መስሎኝ ነበር። እንዴት እንዳስጨረቻት ሁላ። አይ ሰኒ የልብ ወቃ እኮ ናት። ዝም ብዬ ነው እንደዚህ። በቃ ተነስ፣ እጅህን ታጠብ፣ እራት ላቅርብልህ። እሺ ተነስ። ተነስ። እሺ እሺ። አባቱ ምንድነው ዝም ብለህ የምትቀመጠው? ለምንድን ነው የፈለግከኝ? አይ እስከምትረጋጊ እኮ ጊዜ ልስጥሽ ብዬ ነው። እሺ አሁን ተረጋግቻለሁ። ምን ሆነሽ ነው ግን እንደዚህ ሰዓት ለብሰሽ ሰዓት ጎርሰሽ የተቀመጥሽው? አይ ምንም አልሆንኩም። እርጎ ውስጥ ዝንብ ገብቶብኝ እሱን ሳወጣ ነበር። አንዳንድ ነገሮች ያለ ቦታቸው ሲገቡ ደስ አይልም አይደል? አዎ ግን ደግሞ አንዳንድ ያለ ቦታው እንደሆነ እያወቀ ራሱ መልቀቅ አይፈልግም። አዎ ልክ ነሽ። አንዳንድ ነገሮች እኮ ካለ ቦታቸው ሲገኙ ደስ አይልም። እና ምን እግር ጣለ? እንዲሁ ነው፣ ለትንሽ ጉዳይ ነው። እሺ ምንድን ነው? እስኪ ንገረኝ። እሺ አሁን ግን እንደ ቡና እንድትሰክኚ፣ እንደ በረዶ ቀዝቃዛ እንድትሆኚ፣ እንደ ውቅያኖስ ልበሰፊ እንድትሆኚ ነው የምፈልገው። ምንድን ነው የተፈጥሮ ሀብቶች የምትዘረዝረው? አሁን ሌላውን ተወውና ንገረኝ።
ግን በጣም ትዕግስት ይፈልጋል። ተረጋግተሽ ስሚ። እስኪ ንገረኝ፣ መቼስ ጥሩ ነገር አይደለማ። እንዴት እንደዛ ያለሽ? እሱን በኋላ አስረዳሃለሁ። አሁን ንገረኝ። ስለ ኒና የሆነ ነገር ልነግርሽ ነው። እሺ። ይኸውልሽ ሰኒ፣ ኒና የኪራ ጓደኛ ሳትሆን ሴተኛ አዳሪ ነች። አየህ፣ ድሮም እንደዛ ወጣ ያለ ባህሪ እያላት የኪራ ጓደኛ እንደማትሆን ጠርጥሬ ነበረ። ሴተኛ አዳሪ ነው ያልከው? አዎ ናት። እና ምን አገናኛችሁ ከኪራ ጋር? የዛን ቀን እኔ ከሰው ጋር የተጣላሁት ለእሷ ስል ነበር። ለማ? ለዚች? እኔ ግን ከዝንብ ጋር ራሱ አልጣላላትም ለእሷ ብዬ። ኧረ ተይ አንቺ ልጅ። አሁን ምንድን ነው ያገናኛቸው? ንገረኝ። እንዳልኩሽ የዛን ቀን ጸብ ሲፈጠር አንዴ ብላ ስልኬን ወስዳ ለኪራ ደውላ ጠራችሁና መጣ። እሺ። በቃ በእለቱ የተጣላናቸው ሰዎች በጣም ብዙ ነበሩ። ከወጣን ከእነሱ ጋር ድጋሚ ስለምንገናኝ ብለን እዛው ቆየን። በዛው ጠጣን። ከዛ ሁሉም ነገር ተፈጠረ። እሺ። ኪራና ኒና በጣም ሰከሩ። በመከራ ባለቤቶቹን የጀርባ በር አስከፍተን ወጣን። ቅዱስ እባክህ አሁን ቶሎ ነገሩን ንገረኝ። ከዛ ምን ተፈጠረ? ከዛ መኪናዬን ካቆምኩበት ሄጄ እስካመጣ ኒናና ኪራ ቦታው ላይ የሉም። አረ ቶሎ ቋጨው እንጂ ነገሩን። ልቤን እኮ አንጠለጠልከው። ልብ ወለድ ነው እንዴ ነገሩ? አይ ልብ ወለድ እኮ ምንም ቢሆን መጨረሻው ያምራል። የገሃዱ ዓለም ግን መጨረሻው በጣም ነው የሚያስጠላው። እና ምን ተፈጠረ? ኪራና ኒና አብረው ተው በቃ እንዳትጨርሰው። እኔም እኮ ባላይ ባልሰማ ምኞቴ ነበረ። ታውቀዋል ግን ያልከው ምን እያልክ እንደሆነ ታውቀዋል? ሰኒ አሁን እኮ የነገርኩሽ መፍትሄ እንድታፋልግኝ ነው። የልጅቷን ህይወት ሲኦል አድርጋችሁትኝ፣ እምነቷን ደግሞ እንደ ሸክላ ሰባብራችሁትኝ። መፍትሄ? ሁሉም ነገር የተፈጠረው እኮ በአጋጣሚ ነው። ይኸውልህ አንተ ልጅ ለጽናት አለመናገሩን እንደ መፍትሄ አድርጋ ታቀርብልኛለች ብለህ አስበህ ከሆነ ተሳስተሃል። ጽናት አሁን ትሰማለች። እሺ እንዴ ሰኒ ሀይ፣ ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሽ በቤተሰብ መሀል መግባት አልፈልግም። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል እሺ? አቤኔዘር ያንዳንዱ ነገር ረድተህ ታውቀኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብለኝ። ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ፣ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ምዴ፣ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሄጅ ደግሞ ታባሪልኛለሽ እንዴ? ጅል ምን ፈልግ? አንተ የሚያጠታችሁ ተባባሪ እንደሆን ፈልገህ ነው? እንደዛ አላልኩም፣ ግን በችኮላ ውሳኔ አትወስኝ። እንደናንተ ዘግቼ ከመሳሳት ቸኩዬ ልክ ብሆን ይሻለኛል። እሺ ቸኮሌትም የደረሰ ሰው የለም። እና አሁን ቆይ ጽናት እንደዋሻት እየጠየቀኝ ነው? በፍጹም ግን ለጽናት እውነቱን መንገር በዚህ ሰዓት ትክክል አይደለም። እና አሁን ምን አድርጊ ነው የምትለኝ? ጽናት እንደዋሻት ፈልገህ ነው? ኪራ ጽናትን ካጣ ሰው የሚሆን ይመስልሻል? እና ምኑ ነው ልክ? እስቲ ምኑ ጋር ነው ልክ የሆናችሁት? እባክሽ ሰኒ፣ አሁን ጽናትን የሆነ ነገር ብትያት ኪራ በፍጹም ሰው አይሆንም። እና እሱን አሁን ነበር ማሰብ የነበረበት? ንገረኛ እኮ። እውነቱን መናገራችን አይቀርም፣ ግን አሁን አይደለም። ቆይ ኪራ በመጎዳቱ ምን ትጠቀሚያለሽ? ኧረ እባክህ። እሺ ፂስ፣ እንደው በምትወጂው ሁሉ ለምንሽ። አሁን እንደዚህ ሆነሽ መሄድሽ ሁሉን ነገር ነው የሚያባብሰው። ይቅርታ ግን እንደዚህ ህይወቷን አመሰቃቅሎት ለታመነችለት ሴት ያላሰበ ሰው ምንም ጥቅም የለውም። ተግባባን? እሺ ግን አሁን አይደለም ሰኒ፣ እባክሽ በመናገሬ እንዲጸጽተኝ አታድርጊ። ምንም ቢሆን ግን ለጽናት እውነቱን እነግራታለሁ።
ምን ነው ዛሬ ደግሞ ፋንዲሻ መሰልክ? እንዴት አልመሰል? ዛሬ ከስራት የተፈታውበት ቀን እኮ ነው። እንዴ ደግሞ ማን ያስተረክ? አንቺ ነሻ። አንቺ ሰው እሾህ አሜኬ ላይ ሆንሽ ሴት። አፍን ዝጋ እባክህ። እሺ አሁን አፌንም እኔንም እዘጋለሁ። ግን ይኸውልሽ ቤቴ መቆያ ጊዜሽ ኤክስፓየር ዴቱ አልቋል። ስለዚህ አሁን ቤቴ ለቀሽ ውልቅ በይልኝ። እንዴ የት ልሂድልክ ደግሞ? ሰዎቹ እኮ እስካሁን ጓደኞቼን አምጧት እያሉ እያስጨነቋቸው እኮ ነው። ጉዳይ አይደለም። ካገኙኝ እኮ ቆዳዬን ገፎ ለውሻ ነው የሚሰጡት። ለምን አለንጋ የሰሩበት ምን አገባኝ? ይሄንን ማሰብ የነበረብሽ እኮ ኪራ ቤት ተቀምጠሽ ሳይሆን ያኔ ገና ስትሰርቂ ነበር። እኔ ሰርቄ አይደለም ሀቄን ነው የወሰድኩት። አንቺ ልጅ በቃ አያገባኝም። 3 ቀን አልሽኝ፣ 3 ቀን ከግማሽ አዋልኩሽ። አሁን ቤቴ ለቀሽ ውልቅ በይልኝ። አልልም። ለምን ሲባል? ምክንያቱም ደግሞ መሄጃ ስለሌለኝ። እና ቤቴ የመሄጃ ቢሶች ካምፕ ነው? አዎ ምን ነው አይደለም። መሄጃ ቢሶቹን ቀርቶ መሄጃ ያላቸውን እንኳን በውሸት ደልለህና ሸንግለክ አስቀርታቸው ሊሆን ይችላል። አንቺ የሴጣን ተቀጽላ እባክሽ ውጪልኝ። አልወጣም አልኩ እኮ። እሱን አሽቀንጥሬ ስጥልሽ ታይዋለሽ። ልትነካኝ እንዳትሞክር። ምን እንዳታመጪ? እማመጣውማ ቃላቶችን ቀስ አድርጌ ጽናት ጆሮች ላይ ነዛቸዋለሁ። አንቺ ሴት በእጄ ጦስ እንዳትሆኝብኝ። ውይ ፈራውክ፣ በእናትህ በጣም ፈራውክ። ቆይ ገንዘብ ልስጥሽ አልኩ እምቢ አልሽ። ምንድነው ከኔ የምትፈልጊው? ምንህን? በቃ ትንሽ ታገሰኝ ከሀገር እስክወጣልህ። አይመልስሽ። ልገባ ስል ስትወጣ ደነገጥኩ። ውይ ይቅርታ አስደነገጥኩሽ አይደል? ኧረ አንዳንዴ እኮ ያጋጥማል አይደል? በቃ እኔ ልሂድ። ልጅቷ ምን ሆናለች? እሺ ፍቅሩ ልክ የሌለው ወደር የሌለው አፍቃሪ ሰኒ እባክሽ ላስረዳሽ። በቃ እኔን ተወኝ እሺ። ያቺ ከራሷ በላይ የምታምነን ሴት ምን እንደምትላት አስብ። ሰኒ እርግጥ ነው ኪራ አጥፍቷል፣ ግን ደግሞ በቃ ነው። አንተ ጓደኛ ስለሆነ አይደል ያገዝክለት? ለእኔ ደግሞ ጓደኛዬ ጽናት ናት። ስለዚህ እሷን ነው የምመርጠው። ይሄ እኮ ሰውን ነጣጥለን የምናይበት ጊዜ አይደለም፣ የኪራና የጽናትን ፍቅር የምናድንበት እንጂ። ኪራ እስቲ ጽናት አንተን የሚጎዳ እምነትን የሚያሳጣ ያደረገችው ነገር አለ? እስቲ ንገረኝ። ምንም ብትይኝ ይገባኛል። የጽናትን አይን ማየቱ ራሱ ከቀን ወደ ቀን እየከበደኝ ነው። ደግሞ እኮ የድፍረት ቤት ድረስ ይዛት መምጣት ወዶ እኮ አይደለም ሰኒ። ልጅቷ ተከትለው ቤት ድረስ መጣች። ለጽናት እነግርብሃለሁ አለችው። ምን ያድርግ ታዲያ? ጨነቀው እንዴ? የጨነቀው እኮ ርጉዝ ያገባል አይደል እንዴ? ያለብን ችግር እያለ ደግሞ ሌላ ጣጣ። እቺ ውርንጭላ የመሰለች ልጅ። ሰኒ ንዴትሽና ስሜትሽ እኮ ይገባኛል፣ ግን ደግሞ አሁን በቁጣ በንዴት ሳይሆን ተረጋግተን ያችን ሴት ከዛ ቤት እንዴት ማስወጣት እንዳለብን ብናስብ ነው የሚሻለው። አዎ ሰኒ ቅዱስ ልክ ነው። መጀመሪያም እውነቱ ለጽናት ይነገራት እያለ ነበር፣ ግን ደግሞ በዚህ ነገር ጽናትን መስበር በጣም ከባድ ነው። አንተ ዝም በል። ስትሰብራት የቀረችዋን ልብ ጠጋግና ታሳይሃለች፣ ከዛ ደግሞ ደግመህ ትሰብራታለህ። ሲጀመር እህት እውነቷን ነው የምትለኝ። ሰውን አትመኝ፣ ፍቅር ጊዜ ስሜት ነው እንጂ ዘለቂታ እውነት አይደለም የምትለኝ እውነቷን ነው። አይገርምሽም? ይሄ ጉደኛ ደሙ ካሱም ብሶ እኮ ያዙ ይልቃቁኝ ይላል። ደሙ እኮ ይኸውልሽ የዛን ዕለት ቀማታ ሚስቴ ላይ ቺት አላረግም ምናምን ብሎ ምንም ሳይፈጠር እኮ ነው ያደርነው። እንዴ እኔማ ለየትኛው ክብሬ ብዬ እነግረዋለሁ? ደሙ እኮ ብታይ ቀበቶን ኩላሊቱ እስኪጠፋ ድረስ እፍን አርጎ ጥብቅ አርጎት እኮ ነው ያደረው። ኧረ እባክሽ ተይው እንዴ! ለምን ብዬ ለማንኛውም ጓደኛዬ ይኸውልሽ
ለትንሽ ቀንም ቢሆን ጥሩ መሸሸጊያ አግኝቻለሁ። ስለዚህ ለምን ብዬ እናገራለሁ። እናንተ ግን ለሁሉም ፈታ በሉልኝ። እሺ እሺ፣ በቃ ቻው ቻው። እየተገፋውን ስላፈቀርኩኝ ለምን አምላኬ ለምን? ለፍቅር ነው ትላለህ እንደ አምላኬ እና ለምንድን ነው ሆነልኝ? ገነባዊ እየፈረሰብኝ እኮ ነው ጌታዬ። አምላኬ እድሜን ትቼ ማፈቀርኩኝ አምላኬ ከኔ ምንድን ነው የጎደለው ጌታዬ? ከኔ ምን አግደኝበት ነው? እንዴት ኪራዬ፣ እንዴት እንዴት ፍቅሬ አምላኬ ምንድን ነው የጎደለኝ? ምንም አልሆንኩም። ተወኝ። ምንም አልሆንኩም። ነሽ ትንሽ እንደዚህ ሆነሽ ምንም አልሆንኩም ትላለሽ። ምንድን ነው ወንድም እያለ እንዴት አላለቅስም? እኔ እኮ ግራ ገባኝ። ለምን እንደዚህ እንዳደረገ ነው። ጭራሽ ግራ ገባኝ። ከኪራ ጋር ተጋጭታችሁ ነው እንዴ? መጋጨት ቢሆን እኮ ደጋግሜ በተጋጨሁት ነበረ። እና ምንድን ነው አሁን እንጂ ታደረገብኝ? ምን ማለት ነው? አልገባኝም። እኔም እንዳንተ ባይገባኝ ብዬ ተመኘው። ጽናት፣ ወንድሜ አሁን እንደዚህ አይነት ነገር አያደርግም። ሰው ፈጥሮ አውርቶልሽ እንዳይሆን። በፍጹም በጆሮዬ ነው የሰማሁት እኮ። ከማን? አብራት ካደር ሴት ጋር። ማናት እሷ ደግሞ? ኒና ናት። ጭራሽ ቤት አምጥቶ አስቀመጣት። ጽናት ተይ ተረጋጊ። ምን እንደሰማሽ አስቢ። ምናልባት በቃ ክብሮ ኪራ ስለሚቀርብ ብቻ ጥፋቱ ልትሸፍንለታት ነው። እስኪ ለምን ስንደውላችሁ ሰናት ታንሰም እስኪ ሙሉ ባልደውለት
ሄሎ ምሩ፣ እንዴት ነሽ? ሰላም ነሽ? ክብሩ ይስፋ ደህና ነኝ እኔ። ቤት መምጣት ትችያለሽ እንዴ? ለአንድ ጉዳይ ፈልጌሽ ነው። በሰላም ነው በሰላም ነው። አዎ አሁን ከቻልሽ ብቅ እንድትይ ፈልጌ ነበር። አዎ በሰላም ነው ምሩ፣ ነይ፣ ችግር የለውም በሰላም ነው። ነይና እናወራለን። እሺ እሺ። ጽናት እያለቀሰች ነው ብዬ ከምጠራት እንዲህ ወደ ፈነው ላይ ብላት ይሻላል። ሀይ፣ ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሼ፣ በቤተሰብ መሀል መግባት አለ። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል እሱ? አቤኔዘር ያንዳንዱ ነገር ረጥረጥ አድርጎ ነገኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብሌን። ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ፣ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ብሌ፣ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሂጅ ደግሞ ታባሪልኛለሽ እንዴ? ጂድ